አባቴ የላትም አባቷ እኔ 6 ወር እርጉዝኝ ነው የሞተበት ያሳልፍልሻለሁ ትለኛለች ማልቀስ ምናምን የለብሽም እኔ እንድታለቅሽም አልመጣው ለማዘን አልመጣው ምንድነው ያስለቀሰሽ ድጋሚ እንዳታለቅሽ ዝም ብለሽ ንገሪን ያለው አጥኔ ብቻ ነኝ ተስፋ ምን ላይ ስለሆነ እኔ ደግሞ ትልቅ ቦታ ደርሼ ለሱ ማሳለፍ እንፈልጋው ስለዚህ የ6 ወር የቤት ኪራይ ነው ይከፍላሉ አሁን እናትሽ ቪዲዮን እንዳታይ ስትፈልጊ ነበርና ለምን ይሄንን ለማድረግ አሰብሽ ለምን ቪዲዮን ብታይ ምን ይፈጠራል ብለሽ ሸማግሌ ነው እኔ ታረቀሉኝ እንጂ በህግ ደረጃም በፖሊስ በምንም አይደለም ተታረቀ ተባልኩኝ ያኔ በእርቅ ጉዳዩ የተፈጸመው በራሷ በማዘር ፍላጎት ነው እኔም ይሄርቅም ስህተት ከሆነ ይቅርታ ማን ነው ይቅርታ የምትዩ እንዴ ሰላም እንዴት ናችሁ ቻናሌ ቤተሰቦች ዛሬ አንድ በጣም የሚገርም ቦታ ነው ወስዳችሁ እቺ ልጅ ሰሞኑን አይታችኋል ብዬ አስባለሁ ሶሻል ሚዲያ ላይ በጣም በሰፊው ሲሰራጭ የነበረ አንድ ቪዲዮ ነበር ሰሞኑን እና በዚህ ቪዲዮ እቺ ታዳጊ ስትደበደብ ነው በተለያዩ ሴቶች ስትደበደብ ነው ቪዲዮ ላይ የሚታየው ያንን ቪዲዮ አሁን እዚህ ጋር ማሳየት አልችልም ምክንያቱም የዩቲዩብ ኮሚኒቲ ጋይድላይን ስለማይፈቅድልኝ ቪዲዮን ላሳያችሁ አልችልም ግን ሰሞኑን ሶሻል ሚዲያ ላይ ያንን ቪዲዮ አይታችኋል ብዬ አስባለሁ ይሄን ቪዲዮ ካዩ በኋላ የዳሎል ኢንተርቴይንመንት ቤተሰብ የሆኑ በጣም ብዙ ሰዎች ጨጓራቸው እንደተቃጠለ አንጀታቸው እንዳረረ ኮሜንት ላይ በተደጋጋሚ ሲጽፉልኝ ነበር እውነታውን ለመናገር እኔ በኔ በኩል እንደዚህ አይነት ቪዲዮዎችን ማየት ብዙም ደስ አይለኝም በጣም የሚያስጨንቀኝ ቪዲዮ ከሆነ ጨርሼ ማየት መጨከን ስለማልችል ብዙ ጊዜ አልከፍትም ነገር ግን ሰዎች በተደጋጋሚ ቲክቶክ ላይ ፌስቡክ ላይ ኢንስታግራም ላይ ሲልኩልኝ ለምንድነው ይሄ ሁሉ ሰው እየላከልኝ ያለው ይሄን ቪዲዮ ብዬ ነው ከፍቼ ያየሁት ሳየው ኢሚዲየትሊ ልቤ በጣም ነው የተረበሸውና የዚህች ልጅ ጉዳይ በጣም ስላሳሰበኝና በጣም ስላሳዘነችኝ ለምንድነው የሆነ ነገር ማይደረግላት አሁን ሶሻል ሚዲያ ላይ በዚህ ጉዳይ ምክንያት ቪዲዮዋ ብዙ ሰው ጋር ደርሷል ፖሊስም ጉዳዩን እንደያዘው ታውቋል ትላንትና የአዲስ አበባ ፖሊስ በጉዳዩ የሰጠውን መግለጫም አይታችኋል ብዬ አስባለሁ ይሄ ወንጀል የተፈጸመው ከ10 ወር በፊት ነው ባይዘወይ ጥቅምት የተፈጠረ ነገር ነው ነገር ግን ከ10 ወር በኋላ ድጋሚ ሶሻል ሚዲያ ላይ በጣም ቪዲዮ ቫይራል ወጥቶ ሰዎች ማየት ጀምረዋል እናም ወዲያውኑ አምሮይ ላይ የመጣው ነገር ምንድነው እግዚአብሔር ያለ ምክንያት ከ10 ወር በኋላ ይሄ ነገር ድጋሚ መነጋገሪያ እንዲሆን ያደርግም የሆነ ምክንያት ቢኖረው ነው እግዚአብሔር ብዬ ስላሰብኩኝ ቲክቶክ ላይ አንድ ቪዲዮ ሰርች ፖስት አደረኩኝ የተፈጠረው ተፈጥሯል ከዚህ በኋላ ምን እንዳደርግ የሚለውን ብንነጋገር ይሻላል ፖሊስ ጉዳዩን ስለያዘው ፖሊስ በእርግጠኝነት የአዲስ አበባ ፖሊስ ጥሩ ነገር በቅርቡ ያሰማናል ብዬ አስባለሁ በእኛ በኩል ግን ለዚህች ልጅ ምን እናደርግላት የሚል ነገር ጠይቂያችሁ በጣም ብዙዎቻችሁ ያቀረባችሁልኝ ሐሳብ የአንድ ሰሞን ወሬ ብቻ ሆኖ እንዳያልፍ የሆነ ቋሚ ነገር ያስፈልጋታል ቋሚ የምትተዳደርበት ነገር ያስፈልጋታል የሚል ሐሳብ አንስታችኋል እኔም በሐሳቡ በጣም ተስማምቼ አንድ በጣም አሪፍ የብዙ ሰዎችን ህይወት እየቀየረ ያለ አሪፍ ስራ እናስጀምራታለን ከዚህ በኋላ አንገቷን ቀና አድርጋ ከሰው እኩል ሆና የምትታይበትን ነገር እናስጀምራታለን በእርግጠኝነት ስለዚህ ዛሬ ቀጥታ ወደ ቤታቸው ነው የምንሄደው ከዛ በተጨማሪ ደግሞ ኢሚዲየትሊ አሁን የሚያስፈልጋትንም እገዛ ለማድረግ ሞክራለሁ በተለይ እናቷ ያለ አባት እያሳደገቻት እንደሆነ ስለሰማኝ ሄጄ እናቷን ለማግኘት እና ለማገዝም ነው ዛሬ ይሄን ቪዲዮ እየሰራ ያለሁት ስለዚህ ቪዲዮን እስከ መጨረሻው መከታተላችሁን እንዳትረሱ ቀጥታ ወደ ቤታቸው እንሂድ እንግዲህ ተመልካቾቻችን እነ ኦፕሲ ቤት መተናል ማለት ነው ኦፕሲና ማዘሯ አግኝቻቸዋለሁ ስለዚህ ቤት ገብተን ስለነሱ በደንብ እናወራለን ሰላም እንዴት ናችሁ ማዘር እስቲ መጀመሪያ ስሞትን በማስተዋወቅ ጀምሩ ማሜ ያሉ እየላኩልኝ ነበር ማዘሯ ማሜ ይባላሉ ባክ አግኛቸውና ይያሉ ብዙ ሰዎች እየላኩልኝ ነበርና ያው አሁን የመጣውበት ጉዳይ ቅድም እንዳወራ ነው ፖሊስ ጉዳዩን ስለያዘው ህግም ያዘው ጉዳይ ስለሆነ አሁን እሱን ለቁጭትና ለጸጸት ይሄ ለምን ሆነ የሚለው ነገር ለማዘን ሳይሆን እኔ ያመጣጥ የተፈጠረው ተፈጥሯል የኢትዮጵያ ህዝብ ማየት ያለበትን ነገር አይቷል እኔ አሁን አመጣጥ ምንድነው የሷን ቪዲዮ መላው ኢትዮጵያ ህዝብና በአለም አቀፍ ዙሪያ ያሉ ሰዎች በሙሉ አይተዋል እኔንም ከዚህ በፊት ሶሻል ሚዲያ ላይ የሚያውቁኝ ሰዎች አረ እቺ ልጅ የሆነ ነገር አድርግልን ማለት በቃ የተፈጠረው ነገር ተፈጥሯል ከዚህ በኋላ ይሄ ታሪክ የወጣው በምክንያት ነው እግዚአብሔር ሁሌ ምክንያት አለው ብለውኝ በጣም በቃ የኔ ተከታዮች ሲጨቀጭቁኝ ነበር እኔም ደግሞ ኢሚዲየትሊ ቪዲዮን እንዳየውኝ እንደዚህ አይነት ስሜት ስለተሰማኝ ነው የመጣሁትና
እስቲ ለማንኛውም የእሱ አስተዳደግ እንዴት ነው? ኑሯችሁ እንዴት ነው? ከዚህ በፊት ይሄ ስለዚህ ጉዳይ እናወራለን። ጀስት ስለ አኗኗራችሁና ስለ ህይወታችሁ የተወሰነ ነገር የምትይኝ ከሆነ። እኛ ኑሯችን እኔና እሷ ነን የምንኖረው። ኦኬ። አባቴ የላትም። ያ አባቷ እኔ 6 ወር እርጉዝ ሆኜ ነው የሞተበት። ኦኬ። ገና ሳትወለድ? እና ራሴ ነኝ በቃ ሰው ቤት እንደዚህ በረንዳ ላይ እያስተኛው ምን እያልኩ ነው ልብስ እያጠብኩ ያሳደኳት። እንደዚህ ልብስ ሲያጥቦ እሷን ተሸክሜ ሲሄድ ማለት ነው እንደዚህ በምትተኛበት ሰው ቤት እንደዚህ እያስተኛዋት አሳደኳት ማለት ነው። እና በቃ እንደዛ ነው እነሷና እዚህ ቤት እዚህ ጎረቤት ላይ ነበርና በዛ ሰዓት ነፃ ቤት ውስጥ ነበር የምንኖረው። ኦኬ። ስለዚህ ልብስ በማጠብ ነው በዋነኝነት? አዎ ልብስ ነው። አሁንም ልብስ ነው ማጥበው። እንትኑ እኮ አለ በሩ ላይ እኮ ተልጥፈዋል። አዎ ሰው ልብስ እናጥባለን የሚል እሱ እናንተ ነው? አዎ ኦኬ አለ። ከዛ እሱ ነው የምሰራ። ስለዚህ እሱ ስለምሰራ እሷንም እየተማረች የሆነ ቦታ ላይ ጎበዝ ናት፣ ታግዘኛለች፣ ታስብልኛለች በጣም ማለት ነው። በጣም ታስብልኛለች። እማዬ አሳልፍልሻለሁ ትለኛለች። እኔ ቲክቶክ ሰርቼ አሳልፍልሻለሁ ሌላው እንኳን እስከዛ ትምህርቱን ጨርሼ እስከሚጨርሰው እንኳን እንደዛ አሳልፍልሻለሁ፣ አይዞሽ እማዬ ብዙ ነገር ሆነሻል ለእኔ ብለሽ መግባት ስትቺ ሳታገባ ቁጭ አልሽ ለእኔ ብለሽ ታውራለች። ያ ነገር ስለሆነ በቃ እኔም ደስተኛ ሆኜ ነው እንትን የምለው። እነዚህ መስጊድ አለን፣ መስጊዱ ጋር ውሃ እሸጣለሁ። ኦኬ። ባለ አንድ አሁን የምትሰሙት ድምጽ መስጊድ ፊት ለፊት ስላለ ነው ባይዘውና። እሺ መስጊድ ፊት ለፊት እኔ ክርስቲያን ነኝ፣ ግን እነሱ ጋር ተመስዬ ከነሱ ጋር አኖራለሁ። አዎ እና ከእኔ ክርስቲያን ነኝ። በቃ ውሃ እሸጥላቸዋለሁ። ከዛ በቃ እነሱም አይዞሽ ምናምን ይሉኛል። በቃ ብዙ ነገር እንደዛ ነው የምኖረው ማለት። አሁን ልብስ አጥባለሁ ስትይ አልገባኝም። በማሽን አለሽ ወይስ? አይ በእጅ እያጠብሽ? በእጅ ነው የማጥበው። በጣም ከባድ ነው። በእጅ ነው የማጥበው። ተመልካቾቻችን እንግዲህ ምን አይነት ጠንካራ እናት እንደሆነች ሁሌም እግዚአብሔር ምክንያት አለው። እኔ እንደዚህ አይነት ነገሮች በተደጋጋሚ ያጋጥሙኛል ሶሻል ሚዲያ ላይ እና ሁሌም እግዚአብሔር ምክንያት አለው። አንድ ነገር ሲሆን የሆነ ነገር ሲሆን ምክንያት አለው እና እንዴ ምን ሆነሽ? ኧረ አንቺ ደግሞ እሱን አሁን እኮ ትተናል እኮ። ይሄ እኛ ስለዛ ጉዳይ እኮ እያወራን አይደለም። ገብቶሻል? አሁን ማልቀስ ምናምን የለብሽም። በቃ እኔ እንድታለቅሽም አልመጣሁም። እኔም እናንተን ለማስለቀስ ለማዘን አልመጣሁም። እግዚአብሔር ለሁሉም ነገር ምክንያት አለው ብዬ አስባለሁ። ገብቶሻል? ስለዚህ እኔ አመጣጤ ለደስታ ነው የመጣሁት እና አንቺ ምንም እንዳታዝኝ እሺ? ሰላም ኦፕሲ በቃ ፈገግ በይ። የኔ ተመልካቾች ያው እኔ ዩቲዩብ ቻናል ላይ ብዙ ጊዜ ሰዎች እንዲያለቅሱ አልፈልግም እና አታልቅሽ። በቃ እኔ ብዙ ነገር በራሴም በህይወቴም ብዙ ነገር ያሳለፍኩ ሰው ነኝ። ገብቶሻል? አሁን እኔ ስታይ ወጣት ነኝ፣ ግን የኔ ተመልካቾችም የሚያውቁት ብዙ ታሪክ አለ እና እኔ ሁሉም ነገር በእግዚአብሔር ፍቃድ ይሆናል ብዬ ስለማስብ ብዙ ነገሮች ላይ ማልቀስን አልመክርም። ስለዚህ አታልቅሽ። በቃ ይሄ ጥንካሬ ነው። አሁን የእናትሽ ነገር አስለቅሶች ሊሆን ይችላል። አሁን እሷ የምትናገረው ነገር ያሳለፍሽው ህይወት ከዚህ በፊት የነበረው ሁኔታችሁ አስለቅሶች ሊሆን ይችላል። ነገር ግን ይሄ የሚያሳየው የእናትሽን ጥንካሬ የእናትሽን ጉብዝና ነው የሚያሳየው። ስለዚህ የኔ እናት አለሁልሽ እንደምትዩ አሁንም ያንን መቀጠል ነው ያለብሽ እንጂ በጭራሽ እንዳታለቅሽ። እና ኤሌክትሮኒክስ ቤቶች ዛሬ ነገ ሳትሉ ፍሪጅ ቤት፣ ላውንድሪ ማሽን ቤት ያላችሁ ሰዎች ከዚህ በኋላ በእጅ አታጥብም። እርግጠኛ ነኝ እናንተ ባታደርጉ ባትጠሯት ፕሮሞሽን ባታሰሩ ዳሮል ኢንተርቴይንመንት ፋሚሊ ገዝቶ ይሰጣታል። ስለዚህ ይሄን አጋጣሚ ተጠቀሙ። ስለዚህ ሌላ ማስታወቂያ የምታሰሩ ሰዎች ለሷ ላውንድሪ ማሽን ስታንዳርዱን የጠበቀ አሁን ለቤት ውስጥ አይደለም በዋነኝነት እሷ የምትፈልገው ልብስ ለሰዎችን ልብስ በብዛት ተረክባ ታጥባለች። ገብቷቸዋል። ስለዚህ ለዛ አገልግሎት የሚሆን ጠንከር ያለ ስራ ሊያሰራት የሚችል ላውንድሪ ማሽን በእርግጠኝነት ነገ ከነገ ወዲያ ማክሲማም በዚህ ሳምንት ውስጥ ትሰጧታላችሁ እርግጠኛ ነኝ። ስለዚህ የእሷንም ዩቲዩብ ቻናል የመጀመሪያው ኮሜንትና ዲስክሪፕሽን ላይ ያስቀምጫለሁ። አሁኑኑ ገብታችሁ እሷ እዚህ አንደኛው አመጣጤ ምንድነው ከዚህ በኋላ እሷ ራሷን ችላ እንድትቆም ነው።
ሰው ራሱን ሲችል ይከበራል። ሰው ራሱን ሲችል በአካባቢው ያሉ ሰዎች የሚያዩበት አንግል ይቀየራል። እናም ራሱን ችሎ የሚቆም ሰው ይከበራል። ይሄን በደንብ እኔ የማውቀው ነገር ስለሆነ ራሷን ችላ እንድትቆም ከእናንተም የምጠብቀው ነገር ምንድነው? የመጀመሪያው እሷ እንግዲህ እናቷ አንቺ ብዬ እየጠራው መሆኔ እሷ ከዚህ በኋላ በእጇ ማጠብ የለባትም። ምክንያቱም ልብስ በዚህ ዘመን በእጅ የታጠበ እንዴት ነው የሚዘለቀው? ለዛውም የብዙ ሰዎች ልብስ ለረጅም ዘመን አጥባ ልጇን አሳድጋለች። ስለዚህ ከዚህ በኋላ 15 ዓመት ዋው! ስለዚህ ከዚህ በኋላ ከዛሬ ጀምሮ በእርግጠኝነት በላውንድሪ ማሽን ነው የምታጥበው። ስለዚህ ይሄንን ትተባበሩናላችሁ ብዬ አስባለሁ። ወደ ጉዳያችን ስንቀጥል ደግሞ ከልጅነቷ ጀምሮ የትምህርቷ ሁኔታ እንዴት ነው ሲሄድ የነበረው? ትምህርት ላይ ትማራለች። ይኸው ቤት ውስጥ የሚያግዛትም ሰው ለምን ስለማልችል ከዛ ግን ምንም እስካሁን እንትን አትልም ነበረ። ይኸው እየሄደች ነው ትምህርት የምትፈልገው፣ ግን የግል መማር ነው የምትፈልገው። ኦኬ እና ዘንድሮ ራሱ በቃ የግል እንትን እዚህ ለምኜ ግማሽ ከፍዬ ግማሹን ሊለምን ብዬ ነበረ። እዚህ እንትን ገብቼ ትምህርት ቤት ሊገባ አንድ ቀን ሂጄ ከቤት ወጣሁ። ሰውዬ የለም ያለኝ ዘበኛ ማለት ነው። እዛ በቃ ለምነሽ ተይ በቃ አትለምኝ ያለችኝ። አየር ጤናውን አስገብኝ አለች። አየር ጤናውን አስመዘገብኩ። አየር ጤና የግል ትምህርት ቤት አትለምኝ ችግር የለውም የመንግስት በቃ አስገብኝ ተይ ያለችኝ። ፍላጎቱ እያላት ማለት ነው። ከዛ እሺ ብዬ እዛ ተመዘገበች። ግን የቅር እያለኝ ነው እዛ ተመዘገበ። ልጆቹም እዛ ስለነበሩ አንዷ እዛ ናት ያለችው። መቺው ውስጤ እያዘነ ነው የተመዘገበችው። አሁን የተገባችበት ትምህርት ቤት ያቺ ቀራሿ እዛ ነው አለችው። የመንግስት ትምህርት ቤት እዛ ነው የምትማረው። ለዛ ስለሆነ ውስጤ ቅር እያለኝ ነው። እሺ ይሁን ስላለችኝ እሷ ከአንድ ዓመት በኋላ እንኳን ወደዚህ ትመልሸኛለሽ አለች። አሁን ትምህርቷን ስንተኛ ክፍል ደረሰች? 9 ደርሳለች። በጣም ደስ ይላል። ስለዚህ ይህን ሁሉ ጊዜ ልብስ በማጠብ ውሃ በመሸጥ ነው እዚህ ደረጃ የደረሰችው እና ሰሞኑን እንግዲህ ሚዲያ ላይ ያየነው ቪዲዮ አለ። እኔ እውነቱን ለመናገር እንደዚህ አይነት ቪዲዮዎችን ብዙ ጊዜ አይቼ መቆየት አልችልም። በቃ ቪዲዮን ሰው ፌስቡክ ላይ ነው መጀመሪያ እንደውም ምን ያየሁት። ፌስቡክ ላይ ምን አረጉ? ፎቶን ብቻ ከቪዲዮ ላይ ቆርጠው ይሄ በጣም የሚገርም ነገር ነው ብለው ሙሉ ቪዲዮን ቴሌግራም ላይ ገብታችሁ እዩ ሲሉ በቃ ገባኝ። ፎቶን ሳይ ሰው እየተደበደበ ነው። ስለዚህ እኔ ለምን ራሴን እጎዳለሁ? አእምሮዬ ለምን ይጎዳል ብዬ አላየሁትም። እውነቱን ለመናገር እኔ ብዙ ጊዜ እንደዚህ አይነት ቪዲዮዎች በጭካኔ አይቼ መጨረስ እንትን የለኝም እና በቃ ምን ላድርግ ብዬ ተውኩኝ። ግን የኛ የቻናሌ ቤተሰቦች ደግሞ ቪዲዮን ያዩ ሰዎች በውስጥ ይልኩልኛል። ቪዲዮን አላይም ብዬ ሳልፍ ድጋሚ ይላክልኛል። አላይም ብዬ ሳልፍ ድጋሚ ይላክልኛል። ቲክቶክ ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ሼር ያደርጉልኛል እና መጨረሻ ላይ ምን ቢሆን ነው ይሄን ያክል ሰው በቃ ካላየህ ብሎ ያስጨነቀኝ ብዬ ነው ያየሁት እንጂ እኔ አልችልም እንደዚህ አይነት ቪዲዮዎችን ብዙ ጊዜ ማየት። በጣም ራሴን ቀኔን ማበላሸት ነው ብዬ ስለማስብ ማለት ነው። ሳየው ወዲያውኑ ቅድም እንዳልኩሽ በቃ ንቀት የሚለው ነገር ለኔ አእምሮዬ ላይ መጀመሪያ የመጣው እሱ ነው። በቃ ሰው ካልተናቀ በስተቀር የሆነ ንቀት ከሌለ በስተቀር እንደዛ አይሆን። ንቀት ደግሞ ከዱላ በላይ ያማል እና ያ ነገር በጣም አመመኝ ውስጤ እና ወዲያውኑ ተነስቼ አሁን እቺ ልጅ የአዲስ አበባ ፖሊስ የፌደራል ፖሊስም ጉዳዩን ይዟል። እርግጠኛ ነኝ። በእርግጠኝነት መንግስትም ህግም ይሄን ነገር እስከ መጨረሻው ድረስ መድረስ ያለበትን ደረጃ ያደርሳል። ነገር ግን ትክክለኛ በቀል ማለት ትክክለኛ ስራ ማለት አሁን እቺ ልጅ ያቺ ንቀት ያመጣችው ነገር እዚህ ደረጃ ድርሷታል። ከዚህ በኋላ ግን እንዳትናቅ ራሷን ችላ ቤተሰቧን አስተዳድራ የምትኖር ልጅ እናርጋት። ከዚህ በፊት ሌላ ሰዎችን እንደዚህ አርገን እናውቃለን። ስለዚህ አዲስ ነገር አይደለም ብዬ ቪዲዮ ሰራው። ሰው ሁሉ በቃ ፌስቡክ ላይ ሚሊዮን ሰው ነው ያየው ያንን ቪዲዮ። ቲክቶክ ላይ ሼር እያደረጉ በቃ በጣም ብዙ ሰው ሼር አደረገውና እኔንም በግዴታ መሄድ አለብኝ ሲሉኝ አሁን በቃ እንደምንም ጊዜን አብቃቅቼ እናንተ ቤት መጣው ማለት ነው። ስለዚህ ስለዛ ጉዳይ ምንድነው የተፈጠረው የሚለውን ዝርዝሩን
ፖሊስ ያዘው ህግ ያዘው ጉዳይ ስለሆነ አዎ በህግ በፖሊሶች በደንብ እንተማመናለን መጨረሻ እንደሚያደርሱት የተረባረቡበት ነው። እኔ መጀመሪያ እኔም እኮ አላስቀይሙኝ ኦኬ ፖሊሶቹ ምንም አላስቀይሙኝ እየተሮሮጡ ነበር ቪዲዮ እያዩ እውነት ነው። ስለዚህ ፖሊሶች የያዙት ነገር ነው። ስለዚህ ዝርዝሩን ለህግና ለእግዚአብሔር እንተዋለን። አሁን ግን እኛ እንዳልኩሽ ይሄን ነገር እሷን ራሷን ችላ እንድትቆም ስለፈለግን ስለዚህ ወደሷ ከመሄዳችን በፊት አሁንም ይሄን ቪዲዮ እያያችሁ ያላችሁ ሰዎች ለሷ ትክክለኛ እገዛ ማለት ቋሚ ስራ የምትሰራበትን ነገር እንድታገኝ ማድረግ ነው። ዛሬ ነገ ተወርቶ የሚያልፍ ጉዳይ እንዲሆን በጭራሽ አልፈልግም እኔ። ስለዚህ እሷ ከዚህ በኋላ የራሷ ቻናል ስላላት ዩቲዩብ ቻናል ስላላት ኦፕሲ ቲዩብ ይላል። ብዙ ፌክ አካውንቶች ሊከፈቱ ስለሚችሉ ባካችሁ የመጀመሪያው ኮሜንት እና ዲስክሪፕሽን ላይ ያለውን ቻናሏን ገብታችሁ ሰብስክራይብ አድርጉ። ዛሬውኑ 50,000 ገብቶ ማደር አለበት። ምክንያቱም እግዚአብሔር 10 ወር ያለፈውን ነገር አሁን እንደ አዲስ እንዲነሳ ሲያደርግ ምክንያት አለ። እቺ ልጅ ያ ነገር ያጋጠማት ከ10 ወር በፊት ነው እንደምታውቁት። ስለዚህ አሁን ይሄ ነገር የተነሳበት ምክንያት አለ። ስለዚህ እቺ ልጅ ከዚህ በኋላ ህይወቷ እንዲቀየር ማድረግ የምትችለው አንዱ ነገር ምንድነው? መስራት ነው። ስለዚህ ይሄ አሁን የከፈትንላት ዩቲዩብ ቻናል አለ። በሱ ገብታችሁ ሰብስክራይብ አድርጉ። ሙሉ ቪዲዮን ከሷ ጋር የተያዘውን ታሪኳን ከናንተ ጋር ቪዲዮ ትሰራለች። ቅድም እንዳልነው ሶሻል ሚዲያን ተጠቅመው ብዙ ሰዎች ህይወታቸው ተቀይሯል። ከነሱ ውስጥ አንዷ ትሆናለች። ስለዚህ ገብታችሁ እናንተ ሰብስክራይብ በማድረግ ብቻ እሷን አግዟት። ይሄን ነው ብለው። ስለዚህ ወደ አንቺ ስንመጣ ምንድነው ያስለቀሰሽ? ድጋሚ እንዳታለቅሽ ዝም ብለሽ ንገሪን። አይ ሁኔታው ነው ያደጉበት ምናምን እሱ ነው እንጂ ያው እንዴት ነው ያደግሽው? እስቲ እናትሽን እንዴት ትገልጫታለሽ አንቺ? እናቴና እኔ በጣም ጀግና ናት። ሴትም ወንድም ሆና ያሳደገች ያሏት እኔ ብቻ ነኝ። ተስፋ ምን ላይ ስለሆነ እኔ ደግሞ ትልቅ ቦታ ደርሼ ለሷ ማሳለፍ እንፈልገው እና ለኔ እናቴ በጣም ጀግና ናት። ከማንም በላይ ሆነ ያሳደገች። እንዴት ነበር አስተዳደግሽ? ከሷ ጋር ያለሽ ግንኙነት እንዴት ነው? ምን እንደነበር ስትሰራ የነበረው? ያው ስትሰራ የነበረው ልብስም ነው። ካገኘችው እንጀራ የምትጋግራለች። ያለውን ስራ ነው የምትሰራው። ስራ አትንቅም። ያለውን ስራ ነው የምትሰራው። ያው ከማንም በታች አድርጋ አላሳደገችኝም። ባላት አቅም ያላትን ታደርግልኛለች። እኔ ከልጆች በላይ ሆኜ ነው ያደግኩት። ባላት አቅም ምንም ነገር ቢሆን ለእኔ የምትሰስተው ነገር የለም። ምንም ነገር ቢሆን ታደርግልኛለች። በጣም የሚገርም ነው። ብዙ ጠንካራ እናቶች አሉ። ከነሱ ውስጥ ደግሞ ያንቺ እናት ትንሽ ትለያለች። ምክንያቱም ልብስ በእጅ እያጠቡ 10 ምናምን ዓመት። አሁን ስንት ዓመትሽ ነው? 15 ዓመቷ ነው። እንግዲህ 9ኛ ክፍል በ15 ዓመት ማለት በትክክል ትምህርትሽን ከ7 ዓመት ጀምሮ ተምረሽ ነው። ይሄ ደግሞ የእሷን ጥንካሬ ነው የሚያሳየው። መቼስ ስትማሪ ያጋጥሟት ነገሮች ይኖራሉ አይደለ? ትምህርትሽን የሚያስተጓጉሉ ኢኮኖሚ አለ ምን አለ። አሁን ይሄ የምትኖሩበት ቤት የራሳችሁ ነው አይደለም? ተከራይታችሁ ነው እዚህ የምትኖሩት? የሚገርም ነው። እንግዲህ የቤት ኪራይ አለ። እኔ አሁን አዲስ አበባ ውስጥ መኖር ማለት ምን እንደሆነ አውቃለሁ። መብራት አለ፣ ውሃ አለ። ከፍለው ነው እዚህ ተከራይተው የሚኖሩት። በዛ ላይ ለትምህርት ቤት ለእሷ የሚያስፈልጋት ብዙ ወጪ አለ። የቤት ኪራዩን እኔ የ6 ወር እኔ እችላለሁ። ስለዚህ የ6 ወር የቤት ኪራይ እኔ እከፍላለሁ። አሁን አንድ ግን በጣም የገረመኝ ነገር እናትሽ ቪዲዮን እንዳታይ አሁን አንቺ አካባቢሽ ያሉትም ሰዎች እየነገሩኝ ነበር እና እናትሽ ቪዲዮን እንዳታይ ስትፈልጊ ነበርና ለምን ይሄንን ለማድረግ አሰብሽ? ለምን ቪዲዮን ብታይ ምን ይፈጠራል ብለሽ? ያው እሷ ትተማለች። ምክንያት ከሆነማ ጭራሽ በጣም ያማታል። የኔን ክፉ መስማትም ስለማትወድ ደም ግፊት ስላለባት በዛ ትናደዳለች። አረጋግጬ እነግራታለሁ ብዬ ነበር ያሰብኩት። ያው እንዳጋጣሚ ተለቀቀና አየች። እሷም ከሶሻል ሚዲያ ላይ ነው ያየችው? እሺ። እና በዛ አጋጣሚ ያየችው እንጂ ያው እኔ ምን ነገር አልፈለኩም፣ አልነገርኳትም። በዛ ሰዓት ያው እሷን አጣው ማለት እኔ እዚህ ጋር ማንም የለኝም። እሷ ናት ያለች። ስለዚህ እሷን ማጣት አልፈልግም። አንዴ እኔ ተደብድቤያለሁ። የእሷን ህይወት ማስቀጠል እንፈልገው እኔ ስለተመታው እሷ ሌላ እንትን ውስጥ እንድትገባ አልፈለኩም። ስለዚህ ለዛ ነው እናትሽ እንዳታይ ስትፈልጊ ነበር። በጣም ደግሞ ቪዲዮ ላይ ሰዎች የገረማችሁ አንድ ነገር ዝም ብለሽ ነበር እና
ሰው ግራ ገባው ማለት ለምንድን ነው ዝም ያለችው ይሄን ያክል እስከሚል ድረስ ኮንፊውዝድ ሆኖ ሰው እንዴት እንደዚህ ዝምታ እንደውም መሀል ላይ ቪዲዮ ላይ የሆነ ሰዓት ተቋርጦ ድጋሚ ደግሞ ተቀጠለ። የት በዛ ሰዓት የት ሄደሽ ነው? ሰው በር ልትከፍት ሄዳ በር ሰው መጣ ነበር። ሰው በር አንኳኩ እሺ አሉ። ከዛ ልጁ ገብቶ እቃውን አስቀምጦ ወጣ። ሰው መጥቶ ነበር። ዋው እኔ ቆሞ ስልክ የሚቀራረጹ መሰለኝ አለ። አንቺ ነሽ የከፈትሽው? ያቺ መቼ ናት የከፈተችው? ስለዚህ አንቺ ምንም አላልሽም? ምንድነው አምሮሽ ውስጥ ሲመላለስ የነበረው? ለምን ምንም በዛ ደንግጫለሁ። ያው ተንቺ ምናምን ነበር ስለመጡ ምንም ነገር ቀገራ የተጋባሁት በንቃቴ ምንም ማውራት እኔ ብዙም አላወራም። እንደዚህ ብዙም እንትን ልጅ አይደለም ዝምተኛል ስለሆንኩኝ በቃ ዝምታ ነው ዛሬ የመረጥኩት። ያለፈ ነገር እኮ ያስቃል። ያለፈ ነገር እኮ ያስቃል። በቃ ተውኝ እኮ እኛ ማንዴ ወጣ ምንም ካረጉኝ አርጉኝ ብለሽ ነው? በቃ እኔ ዝምታ ነው የመረጥኩት። በዛ ሰዓት አንደኛም ደንግጫለሁ። ያ ምክንያታቸው ማሳመን አይደለም። ለዛ በቃ ማሳመን አትልም አትችላለች ብለህ ነው በዛ ሰዓት አትችልም። ምን ብላ ታሳምናለች? ሰው ቤትሽ ድረስ መጥቶ ለንግግር የመጣ ሰው እኮ አይደለም። እና እንዴት ብለሽ ታሳምኛለሽ? ብቻ ዞሮ ዞሮ አሁን ያለፈው አልፏል። እሱን ፖሊስ ያዘው ጉዳይ ህግ ያዘው ጉዳይ ነው። ስለዚህ በዝርዝር እሱን ፖሊስ እስከመጨረሻው ይወስደዋል ብዬ አስባለሁና እግዚአብሔርም ይሄን ነገር ከ10 ወር በኋላ እንደገና ሲወጣ ምክንያት አለውና የሚገርምሽ አሁን ይሄ ቪዲዮ ከተላክ ብዙ ሰው ጋር ከተሰራጨ በኋላ ማለት ነው በጣም ብዙ ኢትዮጵያውያን ባንቺ ነገር ታመዋል። ባንቺ ነገር በጣም እኔ እንደውም አንዳንድ ሰዎች ሜሴጅ ሲልኩልኝ ማለት ነው ይገርመኛል። በቃ ተቃጠልኩኝ ነው የሚሉ ሰው በቃ ተቃጠልኩኝ አረርኩኝ በቃ ውስጤ ተረበሸ በቃ የሆነ ነገር ይደረግ። ሰው ልክ እንደራሱ ልጅ ነው ሲያስብ ነበር። የኔ ልጅስ ብትሆን እቺ ልጅ እና ተቃጠልኩኝ አረርኩኝ ይሉኛል ሜሴጅ ላይ። ኧረ በቃ እኔ በቃ መሆኑን አጣው የት ልግባ እስከሚል ድረስ ስልኬ ውስጥ ገብቼ የምትመታው ልጅ ይዤ እነሱን በቃ የሆነ ነገር ባደርጋቸው ብሎ የሚመኝ ሰው አለ። ገብቷቸዋል። እና ይህን ያክል ሰው ኢትዮጵያ ውስጥ በጣም ቅን ሰው አለ። ከዛ በተጨማሪ በዓለም አቀፍ ዙሪያ ያሉ ኢትዮጵያውያን አሉ። ስለዚህ አሁን አንቺ አሁን ዩቲዩብ ቻናል ሲከፈትልሽ ስትሰሪ እነዚህ ሰዎች እያሰብሽ ነው መስራት ያለብሽ። ላንቺ ሲሉ በጣም የተቃጠሉ ያረሩ ውስጣቸው በጣም የተረበሸ ሰዎች ናቸው ያንቺ ተከታይ የሚሆኑት። ስለዚህ በኋላ ላይ እነዚህ ሰዎች የሆነ ደረጃ ደርሰሽ ሶሻል እናትሽንም ህይወቷን ቀይረሽ እነሱም ደግሞ አንቺን አይተው እንዲደሰቱ ያ የተቃጠለው አንጀታቸው ያረረው አንጀታቸው በደስታ እንዲሞላ ሶሻል አሁን ማአት የዓለም ህዝብ ነው ባይዘው ቅድም እዚህ መተን ቁጭ ብለን አባይ ቲቪ ላይም ሲተላለፍ ነበር አየነው። ሰሞኑን እንደዚህ ያጋጠማት ልጅ ፖሊስ ጉዳዩን ይዞታል እና የዓለም ህዝብ ነው የሚያውቀው ያንቺን ጉዳይ። ስለዚህ ያንቺ ተከታዮች የሚሆኑት እነዚህ ሰዎች ናቸውና እነሱን በቃ ድጋሚ ያረረውን ይሄ የተቃጠሉትን ሰዎች ድጋሚ ደግሞ ትክሽሻቸዋለሽ ብዬ አስባለሁ። እና ጠንክረሽ ትሰሪያለሽ አይደል? ስለዚህ በዚህ መንገድ ነው እንግዲህ ማሰብ ያለባችሁ። እሷ በደንብ ትሰራለች። ማስታወቂያ እሷን ማሰራት የምትፈልጉ ሰዎች፣ ሪል ስቴት ድርጅቶች፣ ኤሌክትሮኒክስ ቤት ያላችሁ ሰዎች፣ የቤት ዕቃ ያላችሁ ሰዎች እና በገንዘብ ሰፖርት ማድረግ የምትፈልጉ ሰዎች በእናትና በልጅ ስም የተከፈተ 1079007216 ኦብሴ መሪና ማሚ በርሲሳ ሚል አካውንት ነው። እዚህ አካውንት ላይ የተለያየ ሀገር ያላችሁ ሰዎች፣ ኢትዮጵያም ውስጥ ያላችሁ ሰዎች ከዚህ በኋላ እንድንበቀል ቅድም እንዳልኩት ራሳቸውን ችለው እንዲቆሙ እናቷን ከዚህ በፊት ላደረገችላት ለሰራችላት ነገር ሁሉ እንዴት እንዳሳደገቻት ሰምታችኋል። ስለዚህ እንድትክሳት የኢትዮጵያም ህዝብ ጨጓራ የተላጠውን የኢትዮጵያን ህዝብ በሙሉ ድጋሚ እንድታስደስት በዚህ አካውንት አግዟት። እቺ ልጅ ብዙ ነገር ያስፈልጋታል። እሷም እናቷም ብዙ ነገር ያስፈልጋቸዋል በዚህ ሰዓት። ይሄ ሁሉ የኑሮ ጫና ሁላችንም እናቀው እንዳለ ሆኖ ተጨማሪ ጫና ነው እነሱ ላይ ያለው። ስለዚህ በዚህ አካውንት የቻላችሁትን ለምን 1 ብር አይሆንም? እውነት ከልባችሁ ይሁን እንጂ ያ ነገር መጥቶ በረከት ይሆናል። እና ውጭ ሀገር ያላችሁም ሰዎች በዋየር ትራንስፈር በቻላችሁት መንገድ ሁሉ እነሱን ሰፖርት እንድታደርጓቸው ለአሁኑ ይሄ ኢሚዲየት ሰፖርት ስለሆነ አስፈላጊ አሁኑን የሚያስፈልግ ነገር ስለሆነ፣ በዘላቂነት ደግሞ እሷ ትሰራለች። ሁሌ ድጋፍ አትጠይቅም።
ራሷን ችላ ትሰራለች። ምክንያቱም እናቷ እንዴት እንዳሳደገቻት ታውቃለች። ስለዚህ እናንተ የእሷን ዩቲዩብ ቻናል ገብታችሁ ሰብስክራይብ ማድረግ እንድትሰራ ደግሞ አግዟት። እኛ ከዚህ በኋላ ራሷን ችላ እስክትቆም ድረስ ቢያንስ ለ1 ወር ቪዲዮ የምትሰራበትን መንገድ እኛ እናመቻችላታለን። ስለዚህ ራሷ ትሰራለች። ከዛ በኋላ ራሷን ችላ ቻናሏ ገንዘብ መስራት ሲጀምር ደግሞ ራሷን ችላ ትቀጥላለች። ያ ሁሉ እንዲሆን ግን የእናንተ ድጋፍ ያስፈልጋል። ስለዚህ ገብታችሁ አሁኑኑ ዩቲዩብ ቻናሏን ሰብስክራይብ አድርጉ። ሙሉ ፕሮግራሙን አሁን ከሷ ጋር የተነጋገርነውን ህይወታቸውን ሁሉንም ነገር ደግሞ ታያላችሁ እዛ ቻናል ላይ ሲለቀቅ። ግን አሁኑኑ ገብታችሁ ዩቲዩብ ቻናሏን ሰብስክራይብ አድርጉ። ኦፕሲ ቲዩብ ነው የሚለው ሊንኩን የመጀመሪያ ኮሜንት እና ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ስለዚህ በመጨረሻ ማለት የምትፈልጉት ነገር ካለ? እኔ ምንም ማለት አልፈልግም፣ ግን የኢትዮጵያ ሕዝብ በጣም አመሰግናለሁ። ኦኬ ያው በህግ ባያዝ ኖሮ ፍትህ እንዳለ አሳይተውናል። በጣም ማመስገን ፈልጋለሁ። በህግ ደረጃም ከሆነ ምንም የበደሉኝ ነገር የለም። ኦኬ የበደሉኝ ነገር የለም። እሺ ከኔ ጋራ ነው ተረባረቡ። እነሱ ፖሊሶቹም በህግ ደረጃም እኔ ከኔ ጋራ ነው ተረባረቡ። ምንም ያረጉኝ ነገር የለም። በቃ እኔ ነኝ እንትን አልኩ እንጂ እርቁን የተታረኩ እንጂ እነሱም ለኔ ወደ ኋላ አላሉም። ሸማግሌ ነው እኔ ታረቀ ያሉኝ እንጂ በህግ ደረጃም በፖሊስ በምንም አይደለም ተታረቀ ተባልኩ። ስለዚህ አንቺ ከህዝብ ጋር አብሮ መኖር እንዳለ ስለምታውቂ ራሴ አስቤ ነው ያረኩበት እንጂ እና ለእንትን አይደለም። እግዚአብሔር ይስጣቸው። ስለዚህ ያኔ በእርቅ ጉዳዩ የተፈጸመው በራሷ በማዘር ፍላጎት ነው። ስለዚህ ዞሮ ዞሮ አሁን ህግ ጉዳዩን ይዟል። አሁን የሚያረጋውን ያረጋል። ድጋሜ ወጣ። እግዚአብሔር እውነቱን ድጋሜ አወጣ። እኔ አይደለም አወጣ፣ እግዚአብሔር ስላወጣ በቃ። ስለዚህ ይሄ ነው ያለው እውነታ። ስለዚህ ማመስገን የምትፈልጊያቸው አካላት ካሉ እንዳጠቃላይ? እኔ አየው አልኩ እኮ ፖሊስ የህግ አካላችን ወረዳ 4 እኔ ምንም አላረጉኝም። ከኔ ጋር እየተሮሮጡ ነበር ከሰሙ ጊዜ ጀምሮ። ያኔ ይሄ ነገር እውነት ነው። በአንድ ቀን ነው ሲሮሮጡ ነበር። በአንድ ቀን ነው ተሮሮጡ። እነዚህ ልጆቹን ያዙ። በቃ ከሰው ጋር መኖር ስላለብኝ ብዬ ራሴ እኔና ልጄ ነኝ ቁጭ ብለን የተመካከርን፣ ሌላ ሰው የለም። በቃ እሺ ብለን ሄርቅ ምጥራ አንዴ ልጄ ተበደለች አልተበደለችም አላልኩም። ያልተበደለች አላልኩም። እንደዚህ በቪዲዮ እያያችሁ ነው። እንደዚህ ተቀጥቅጣ በቃ ያን ሁሉም ጎና አድርጌ ውስጥ እየቆሰለ እሺ ያልኩ በቃ ለሸማግሌዎቹ እንጂ ሳልበደል አይደለም ተበድያለሁ። ግን እነሱም ብድሌን አይተው ተሮሮጡልኝ። ለኔ ምንም አላረጉ እንትን አልበደሉኝ። የሚገርም ነው እኮ ይሄ ነገር ራሱ ድጋሚ ሲወጣ በአንድ ቀን እኮ ምላሽ የሰጡት። እኔ መጀመሪያውንም ቀንም በአንድ ቀን ነው ይዞ ከዚህ ልጆቹ የትና የተደረ ሰው ይዞ ለይገካል የሰጡ። በጣም እኔ ሰፈራችሁ ፖሊስ አመሰግናለሁ። በጣም እናመሰግናለን። ወረዳ 4 ነው። ወረዳ 4 የት ነው ክፍለ ከተማ? ኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 የፖሊስ አባላት እውነት ላደረጋችሁላቸው ነገር በጣም አመሰግናለሁ። እኔም ሰው ፍትህ ሲያገኝ ደስ ይላል እና እኔም ይሄርቅም ስህተት ከሆነ ይቅርታ ማንን ነው ይቅርታ የምትዩ እንዴ? ማንን? እኛ እኮ አሁን እኛ ስለ ልጆቹ ስለ መደብደቡ እኮ አላነሳንም ዛሬ። እኛ በቃ እሱ አንድ ሰው ሳይበደል ይቅርታ ይላል እንዴ ሲጀመር? የዚህን ቪዲዮ ፓርት 2 ሁለተኛ ክፍል የሷ ዩቲዩብ ቻናል ላይ የሚለቀቀው ተዋቸዋል። ስለዚህ ሙሉ ሁሉንም ህይወቷን ታሪኳን ከናቷ ጋር ያሳለፉትን ውጣ ውረድ ሁሉንም እዛ ላይ ስለሚለቀቅ እናንተ ገብታችሁ የራሷ ዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ አድርጋችሁ ጠብቁ። እንለቃለን። ይሄን ይመስላል የዛሬው ቪዲዮአችን። እግዚአብሔር ይባርካችሁ። እኔም ተባርኬያለሁ በእናንተ ምክንያት። እውነት ይሄን ነገር አጥቼ ከነሱ ጋር ቪዲዮ እንድሰራ የጠራችሁኝ የጋበዛችሁኝ ይላት ሄዳችሁ ያላችሁኝ እናንተ ናችሁና እኔም እናንተን በጣም አመሰግናለሁ። ዋናው ነገር ግን እሷ ከዚህ በኋላ ራሷን ችላ መቆሟ ነው። ስለዚህ ባልኳችሁ አካውንት አደራ፣ ሌላ ደግሞ ራሷን እንድትሰራበት ዩቲዩብ ቻናሏን ገብታችሁ ሰብስክራይብ በማድረግ አግዟት። እና ኦፕሴ ስላንቺ የሰማሁት በጣም የገረመኝ ነገር እግር ኳስ እንደምትጫወቺ አሁን ስትናገሪ ነውና፣ የት ነው ትምህርት ቤት ነው የምትጫወቺው? ያው ትምህርት ቤት ውስጥ ነው። ፕሮጀክት ነው። ኮልፌ ጀሞ ፕሮጀክት ይላል። ኮልፌ ጀሞ ፕሮጀክት ይላል። ያው ከትንሽነት ጀምሮ ነው እዛ የገባሁት። አሰልጣኛችን ደግሞ ኮሽ ገለቱ ይባላል። አንድ አባት ሆኖ ነው ሴቶችን እያሰለጠነ ያለው። ለኔ ደግሞ ከአባትም በላይ ብዙ ነገር
ይሄ ችግር ሲደርስ ብዙ ነገር አይዞሽ ከጎንሽ ነኝ ብሎ ቀን አድርጎ ለዚህ ደረጃ ያደረሰኝ አንደኛ እሱ ነው። በጣም ሰፖርት አድርጎኛል። በዚህ ምክንያት እንኳን እኔ አፈሪ ትምህርት ቤት አልሄድም ኳስ አልሄድም እንኳን ስል ለሰው ብለሽ ነው ወይ ብሎ ብቻ አበረታቶ ለዚህ ያደረሰኝ እሱ ነው። እሱ ነው በጣም ማመስገን እፈልጋለሁ። ይሄ ነገር ስለተፈጠረ ትምህርት ቤት አልሄድም ብለሽም ነበር? ብዬ ነበር። ኳስም ትምህርት ቤት አልሄድም ብዬ ነበር። እኛ በተኛንበት ገብቶ ከእንቅልፍ ያነሳት መጣ እና ኳስ ይዞኝ ሄደው ብቻ ብዙ ነገር አድርጎልኛል። ስለዚህ ከዚህ በኋላ እግር ኳስ ችሎታሽንም ታሳይናለች። አዎ ዋው! ስለዚህ እግር ኳስ ምን ያህል እንደምትችል ከዚህ በኋላ ምናይ ነው የሚሆነው። እና ኮች ገለቶ በጣም እውነት አንዳንዴ ትምህርቱንም ብላኮ ቤት ቀርታ ነበር። እሱ እኔ አለሁልሽ አጠገብሽ እንዴት ለሰው ብለሽ ትቀራለሽ? እነሱ ይፈሩበት እንጂ አታፍሪበትም፣ አይዞሽ ብሎ ያወጣት እሱ ነው። በጣም አመሰግናለሁ። በጣም እውነት እንደዚህ አይነት ጠንካራ ወንዶች አሉ። ኮች ገለቶ እግር ኳስ እሷን ስታሰራት ከዚህ በኋላ ቲክቶክ ላይ ዩቲዩብ ላይ ቪዲዮ እናያለን ብዬ አስባለሁ። እውነት በጣም ሲያመሰግኑ ነበር። እኔ በጣም ገርሞኛል እና ያረክላት ነገር ትልቅ ቢሆን ነው ይህን ያክል እያመሰገነች እና እግር ኳስ ላይ እንዴት ነሽ? አሪፍ ነኝ። የትኛው መስመር ላይ የምትጫወች? እኔ መሀል ተከላካይ ነኝ። መሀል ተከላካይ? ኧረ ሴቶች መሀል ተከላካይ ሲሆኑ አስቡት እንግዲህ። እና የትኛው አጥቂ እንደማያልፋት ነው ማስበው በዚህ ጥንካሬዋ። ምክንያቱም ከእናቷ ጋር ያሳለፈችው ታሪክ ራሱ ምን ያህል ጠንካራ እንደሆነች ነው የሚያሳየው። እና ቀጣይ ብሔራዊ ቡድን ላይ እንጠብቅሽ። አዎ ስለዚህ ብሔራዊ ቡድን ላይ ሉሲ ላይ ጠብቋት። ባይዘው በጣም ጎበዝ እግር ኳስ ተጫዋች እንደሆነች ተስፋ አላየሁሽም እኮ ገና፣ ግን እንዲሁ ደስ ስላለኝ እኔም በኋላ ልጆቻችንን ማስገባት የሚፈልጉ ሴቶች የሚያበረታታ ፕሮጀክት ነው። ኮልፌ ጀሞ ኮልፌ ቀራኒዮ ወረዳ 4 ላይ ጀሞ ትምህርት ቤት ማግኘት ትችላላችሁ። ያው ሴቶችን ማስገባት የምትችሉ ሴት ትችላለች። ያው አብዛኛው ወንድ ሲጫወት ነው የምናየው ኳስ፣ ግን ደግሞ ሴቶችም እንደሚችሉ አሳይተውናል። እና ስለዚህ ሴቶችም ቤታቸው አይቀመጡ፣ እግር ኳስ ለሴቶችም ነው የምትይው እንዴ? አያችሁ አይደለ? ግን እግዚአብሔር ሁሌም እቅድ አለው እና እቺ ልጅ ታዋቂ እግር ኳስ ተጫዋች በትምህርቷም ጎበዝ እንደምትሆን ተስፋ አደርጋለሁ። እና ይህንን የህይወቷን ጉዞ ደግሞ ሙሉ ይሄ አሁን እንግዲህ በጣም ኢንትረስቲንግ የሆነ ነገር ነው። እኔ መጨረሻ ላይ ስሰማ ነው ኧረ ይሄ ነገርማ ለእናንተ ምን ነገር አለበት ብዬ መጣሁት። እና የእግር ኳስ ጨዋታ ምን ያክል እንደምትችል ምን ያህል ጠንካራ ሴት እንደሆነች በራሷ ዩቲዩብ ቻናል የህይወቷን ጉዞ አንድ በአንድ እያደረገች ታሳያቸዋለች። ትሬኒንግ ስታደርግ፣ ትምህርት ቤት ስትሄድ፣ ከእናቷ ጋር ያላትን ህይወት ምን አዲስ ነገር አለ የሚለው ነገር ሁሉ አፕዴት ስለምታደርግ ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። ከዚህ በኋላ ያለውን ህይወቷን ሙሉ ለእናንተ ሼር ታደርጋለች። ጥንካሬ ከሷ ትማራላችሁ ብዬ አስባለሁ ሴቶች። ሌላ ደግሞ የሴቶች እግር ኳስ ብሔራዊ ቡድናችን ላይ እንጠብቃታለን እና ኮች ገለቶ እናመሰግናለን። ሌላ በጣም አመሰግናለሁ። እሺ ቴንክ ዩ በጣም እወዳቸዋለሁ። አመሰግናለሁ።